ይህ ኢትዮ ሄድላይንስ ነው። በቅድሚያም አርዕስተ ዜናዎቹን እናሰማችሁ። ለፌን አርባ ዋን ብራትን ጨብሱን ባየረኪሳል ለፌ አርባ ጨብሱፍ ነሞን አርባ ጨብሱ በርባደን ጀልቀብ ለፌ አርባ አብራ በርባዱ። ጠቅላይ ሚኒስትር አብይ አህመድ ወለጋ ሄደው መውደቃቸውንና ከባድ ችግር ውስጥ እንደገቡ አመኑ። ጠቅላይ ሚኒስትር አብይ አህመድ ወደ ወለጋ ያደረጉት ጉዞና በኦሮምኛ ያስተላለፉት መልእክት እያነጋገረ ነው። ጠቅላይ ሚኒስትሩ የኦሮሞ ሕዝብ ስልጣን እንደያዘና አሁን ይህንን ያገኘውን እድል ለመንጠቅ ጠላት ያሏቸው ኃይሎች እንደተነሱባቸው ገልጸዋል። ጠቅላይ ሚኒስትሩ ጠላቶቻችን አሁን ችግር ውስጥ ናቸው ብለው እኛን ለማጥፋት ቢለዋ ስለው ሊያርዱን እየመጡ ነው በማለትም እሳቸውና የሚመሩት መንግስታቸው ከባድ ችግር ውስጥ መውደቃቸውን አምነዋል። ረኮቴ ቱሬር ኡመኒ ኬኛ በሪት ደመቁ ቀቡ አምነት ይፈካታል ማሊፍ ወይተን ሳው ረኮ ኬሰገልት ከናልቤን ነትፊጌፍ ከኖርዳ ነትፊጌ አርጌ ጀት የኦሮሞ ነጻነት ሰራዊት በበኩሉ የጠቅላይ ሚኒስትሩን የወለጋ ጉዞና በዛ ያደረጉትን ንግግር በመኮነን ያልተጠበቀና አነጋጋሪ መግለጫ አውጥቷል። ጠቅላይ ሚኒስትሩ እንደለመዱት በሀገሪቱ ህዝቦች መካከል ግጭትና አለመተማመን ለመፍጠር ሞክረዋል። ይህ ያደረጉት ንግግርም በሀገሪቱ ሰሜናዊ ክፍል ከሰሞኑ እየተደረገ ያለውን እንቅስቃሴ አስመልክቶ መልእክት ለማስተላለፍ ነው ሲልም የነጻነት ሰራዊቱ ዓላማቸውን አጋልጧል። የአካባቢው ነዋሪዎችም ጠቅላይ ሚኒስትሩ ወደ ወለጋ ከማቅናታቸው ከቀናት በፊት በግላቸው የሚያዙትን የሪፐብሊካን ጋርዶችን ወደ አካባቢው ልከው እንደነበርና በአካባቢው ስለተፈጸመው አሳዛኝ ድርጊትም የተናገሩት አለ። በዝርዝር እናስደምጣችኋለን። Our top story is from the Horn of Africa. Tensions are rising in Ethiopia's northern Tigray region. And what has stoked these concerns is the troop mobilization in Tigray. The Ethiopian federal troops and rebels from the Tigray People's Liberation Front, the TPLF, have massed along the border. በሰሜን ኢትዮጵያ የተፈጠረው ውጥረት አሁንም ተጋግሎ እንደቀጠለ ይገኛል። የብልጽግናው መንግስት ወታደራዊ ስምሪቶችን እየሰጠ እንደሆነና በተለያዩ አገሪቱ ክፍሎችም የወጣቶችን አፈሳዎች እያካሄደ እንደሆነ ተሰምቷል። የኤርትራ ሰራዊት በበኩሉ በርካታ ታንኮች፣ መድፎችና ሞርታሮችን ወደ ኢትዮጵያ ድንበሮች ማንቀሳቀሱ የተሰማ ሲሆን ወደ ኢትዮጵያም የእነዚህ ዘመናዊ መሳሪያዎች አፈሙዞች አዙሮ በተጠንቀቅ ላይ እንደሚገኝ ተዘግቧል። በትግራይ አካባቢዎች ህወሓት በርካታ ወታደራዊ ስምሪቶችን መስጠቱ የተሰማ ሲሆን ኤርትራም ከትግራይ ኃይሎች ጋር ወታደሮቿን አመሳስላ በማስገባት ስምሪት እንደሰጠች ተገልጿል። ይህ በእንዲህ እንዳለ ህወሓት ከፌዴራል መንግስቱ ጋር ይደረጋል ላለው ጦርነት ሙሉ ወታደራዊ ዝግጅት ማጠናቀቁ የተገለጸ ሲሆን የፌዴራል መንግስቱ ቀድሞ ካልተኮሰብን በቀር ቀድመን አተኩስም የሚል አቋም መያዙና ለዚህም ያስቀመጠው ምክንያት አነጋጋሪ ሆኗል። ከዚሁ ጋር በተያያዘ ኢትዮጵያና ኤርትራ በጦርነት አፋፍ ላይ ናቸው ሲል ዓለም አቀፉ ተቋም ገልጿል። በሰሜን ኢትዮጵያና በኤርትራ መካከል አዲስ የጦርነት ስጋት እንዳለና ውጥረቱም ወደ ቀጥተኛ ጦርነት ለመቀየር አጭር ጊዜ ብቻ ቀርቶታል ሲል አስጠንቅቋል። They are worried that the history might repeat itself. Now, according to reports, the two rival troops have positioned themselves face to face in large numbers. This comes just a few weeks after clashes broke out between the army and the Tigrayan rebels. ሌላኛው መረጃችን ነው። ሰላም ውድና የተከበራችሁ የቻናላችን ተከታታዮች፣ በእለቱ የተሰሙትን እነዚህንና ሌሎች መረጃዎችን ይዘን ቀርበናል። እስከ ፍጻሜው አብራችሁን ቆዩ። ቪዲዮ ላይክ እና ሼር፣ ቻናሉ ሰብስክራይብ እና የደወል ምልክቷን በመጫን ትኩስና አዳዲስ መረጃዎችን ያገኙ እያልን ወደ ዝርዝሩ አለፍን። በመጀመሪያም ጠቅላይ ሚኒስትር አብይ አህመድ ወደ ወለጋ ያደረጉት ጉዞና በኦሮምኛ ያስተላለፉት መልእክት እያነጋገረ ነው። ጠቅላይ ሚኒስትሩ ከዓመት በፊት በህዝብ ተወካዮች ምክር ቤት ተገኝተው በትግራይ ከኤርትራ ሰራዊት ጋር አብረው ያካሄዱ ጦርነት በወለጋ ካካሄዱ ጦርነት አንጻር ኢምንት ነው ወዳሉት ምዕራብ ኦሮሚያ በትላንትናው ዕለት አቅንተው ነበር። ጠቅላይ ሚኒስትሩ ትላንት በወለጋ ተገኝተው በኦሮምኛ ያደረጉት ንግግር በብዙዎች ዘንድ መነጋገሪያ የሆነ ሲሆን በንግግራቸውም የኦሮሞ ህዝብ ስልጣን እንደያዘና ይህንን ያገኘውን እድል ለመንጠቅ ጠላት ያሏቸው ኃይሎች እንደተነሱባቸው ገልጸዋል። ጠቅላይ ሚኒስትሩ በንግግራቸው ኦሮሞ ጠዋት ከቤቱ ሲወጣ ደህና ውለኝ ብሎ ጸልዮ ይወጣል፣ ማታ ቤቱ ሲገባም እንኳን በሰላም አልከኝ ብሎ ምስጋና ያቀርባል። ኦሮሞ ለሰላም ትርጉም ስለሚሰጥ ነጌሶ ወይም ነጌሳ ሰላም የሚል ስም ለልጁ ይሰጣል። ሰላም ከጠፋ በጣም እርቅ ስለሚፈልግ አራርሳ ወይም አስታራቂ የሚል ስም ይሰጣል። ኦሮሞ እውነት የፈጣሪ ልጅ ናት ይላል። ህዝባችን እንደ ዝሆን ነው። ይህንን ሁሉም ማወቅ አለበት። የዝሆንን አጥንት ለመስበር የሌላ ዝሆን አጥንት መፈለግ አለባችሁ። ዝሆን የሚሰበረው በሌላ ዝሆን
ነው ሲሉ ተናግረዋል። ጠቅላይ ሚኒስትሩ በንግግራቸው ቀጥለውም ላሚቷ ወድቃ አንዱ በቢላዋ ሊያርደኝ ሌላው መደገፊያ ይዞ ሊያነሳኝ ሲመጣ አይቻለሁ እንዳለችው ጠላቶቻችን አሁን ችግር ውስጥ ናቸው ብለው እኛን ለማጥፋት ቢላዋ ስለው ይዘው እየመጡብን ነው። ስለዚህ ኦሮሞ ምንም መሆን የለበትም፣ እኛ ይበቃናል፣ አንድ ላይ ነው መሆን ያለብን፣ መታረቅ ያስፈልገናል ሲሉ እሳቸውንና የሚመሩት የብልጽግናው መንግስት ከባድ ችግር ውስጥ መውደቃቸውን አምነዋል። ከጀው በተኒ አኩማ ቦቲን ከዩኒቨርሲቲን መሪፍ መረባን ዱቢ ሂከኒ ኑጋሃ ሚሶመን ወያ ጨራ አርገን ከነ በሌሱ ሂንቀብኑ ወልመንጫሱ ወለጄሱ ወልጥቄሱ ወልጨብሱ ኑጋሃ በአብዛኛው ምዕራብ ኦሮሚያን በተለይም የወለጋን አካባቢ በቁጥጥሩ ስር ያደረገው የኦሮሞ ነጻነት ሰራዊት የጠቅላይ ሚኒስትሩን የወለጋ ጉዞና በዛ ያደረጉትን ንግግር በመኮነን ያልተጠበቀና አነጋጋሪ መግለጫ ያወጣ ሲሆን ጠቅላይ ሚኒስትሩ የኦሮሞ ጠላቶች የኦሮሞን ዕድል ለመውሰድ እየሞከሩ ነው በማለት እንደለመዱት በአገሪቱ ህዝቦች መካከል ግጭትና አለመተማመን ለመፍጠር ሞክረዋል ያለው የነጻነት ሰራዊቱ ይህ ንግግር በሀገሪቱ ሰሜናዊ ክፍል ከሰሞኑ እየተደረገ ያለውን እንቅስቃሴ አስመልክቶ መልእክት ለማስተላለፍ ነው ሲል ገልጿል። የነጻነት ሰራዊቱ በመግለጫው ቀጥሎም የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶሃን ወደ ኢትዮጵያ መጥተው በቀጠናው ያለውን አለመረጋጋት እንደ ስጋት እንደሚያዩትና ለብልጽግናው መንግስትም ይህንን አስመልክቶ ማስጠንቀቂያ ሰጥተው በሄዱ ማግስት አብይ አህመድ በተመረጡ የወለጋ አካባቢዎች ላይ ጉብኝት አደረገ ብሏል። አብይ አህመድ በወለጋ አንዳንድ አካባቢዎች ያደረገው ጉብኝት በአካባቢው ትክክለኛ ቁጥጥር አለው ማለት ሳይሆን የስልጣን ቅዠት የፈጠረው ቅጥፈት ነው ሲል ጉብኝቱን አጣጥሏል። ጠቅላይ ሚኒስትሩ በቲቪና በፎቶ እንዳሳዩት ወደ ወለጋ በአውሮፕላን ሳይሆን የመጡት በሄሊኮፕተር ታጅበው ነው ያለው የነጻነት ሰራዊቱ በከፍተኛ ጥበቃ ወደ ታጠሩ አካባቢዎች መግባታቸው በክልሉ ያለውን የመንግስት ቁጥጥር ድክመት የሚያሳይ እንጂ ጥንካሬ አይደለም፣ በዛም ተገኝተው ማንኛውም ችግር በሰላም ሊፈታ ይችላል ሲሉ ያደረጉት ንግግር ደግሞ የኦሮሞ የፖለቲካ ማህበረሰቡን ለማታለል ያደረጉት ሙከራ ነው በማለት ወንጅሏል። የነጻነት ሰራዊቱ በተጨማሪም ጠቅላይ ሚኒስትሩ የኦሮሞ ጠላቶች የኦሮሞን ዕድል ለመውሰድ እየሞከሩ ነው በማለት የተናገሩት ንግግር በሀገሪቱ የብሔር ግጭትን ለመቀስቀስ የታለመ አደገኛ ስልት ነው ብሎታል። ጠቅላይ ሚኒስትሩ ወደ ወለጋ ከማቅናታቸው ከቀናት በፊት በግላቸው የሚያዙትን የሪፐብሊካን ጋርዶችን ወደ አካባቢው ልከው እንደነበር የአካባቢው የመረጃ ምንጮች የገለጹ ሲሆን ሰሞኑን ወጣቶችና የሌላ ብሔር ተወላጆችን እንዲሰወሩና እንዲታሰሩ ሲያደርጉ እንደነበር በተለያዩ ከተሞችም አስክሬኖች ተጥለው ሲመለከቱ እንደነበር አስረድተዋል። በሰሜን ኢትዮጵያ የተፈጠረው ውጥረት አሁንም ተጋግሎ እንደቀጠለ ይገኛል። የብልጽግናው መንግስት በተባበሩት አረብ ኤሚሬቶች ጫና ከኤርትራና ከህወሓት ጋር በቀጣይ አደርጓለሁ ላለው ጦርነት ወታደራዊ ስምሪቶች እየሰጠ እንደሆነና በተለያዩ የአገሪቱ ክፍሎችም የወጣቶች አፈሳዎችን እያካሄደ እንደሆነ ተሰምቷል። የኤርትራ ሰራዊት በበኩሉ ወደ 200 የሚደርሱ ታንኮች፣ መድፎችንና ሞርታሮችን ከኢትዮጵያ ጋር በድልድይ ብቻ ወደሚለያዩበት አካባቢ ማንቀሳቀሱ የተሰማ ሲሆን ወደ ኢትዮጵያም የእነዚህ መሳሪያዎች አፈሙዞች አዙሮ በተጠንቀቅ ላይ እንደሚገኝ ተዘግቧል። ከዚሁ ጋር ተያይዞም በትግራይ አካባቢዎች ህወሓት በርካታ ወታደራዊ ስምሪቶችን መስጠቱ የተሰማ ሲሆን ኤርትራም ከትግራይ ኃይሎች ጋር ወታደሮቿን አመሳስላ በማስገባት ስምሪት እንደሰጠች እየተነገረ ይገኛል። በወልቃይት ማሉ ከተከዜ ትይዩ ቀድሞ የኤርትራ ሰራዊቶች ለቀዋቸው ወጥተው የነበሩ የወታደራዊ ካምፖችን ሰራዊቱ እንዲህ ስለመደረጉ የተሰማ ሲሆን በሁመራ ትይዩ ባሉ እንደ ኦማሃጀር በመሳሰሉ የኤርትራ አካባቢዎች አዳዲስ የጦር ሰፈሮች እየተቋቋሙ እንደሆነና በዚህ አካባቢ የሚገኙ እንደ መድፍና ታንኮች ያሉ መሳሪያዎች ከኢትዮጵያ ጋር በድልድይ ብቻ ወደሚለያዩበት ሁመራ ከተማ ትይዩ አፈሙዞቻቸውን አዙረው አጥምደው መቀመጣቸው ተገልጿል። ከዚህ በተጨማሪ የኤርትራ ሰራዊት ተጨማሪ ኃይል ወደ ኢትዮጵያ ድንበሮች አካባቢ እያጓጓዘ እንደሆነ የተነገረ ሲሆን በትግራይ የተለያዩ አካባቢዎችም በርካታ ኃይል ስለመስፈሩና በርካታ መድፎች ከባድ መሳሪያዎችም እየተጓጓዙ እንደሆነ ተነግሯል። በዚህ መሰረት በአብይ አብዲ ቆላ ተንቤን እንዳባጉና ተከዚ ትይዩ ባሉ አካባቢው ጭምር አዲስ ኃይል ስለመሰማራቱ የሚገልጹ መረጃዎች የወጡ ሲሆን ከባድ መሳሪያዎችን በተመለከተም ከ62 በላይ ታንኮች እንዲሁም 54 የረጅምና የአጭር ርቀት መድፎች፣ የመካከለኛና የአጭር ርቀት ሞርታሮች በአጠቃላይ ከ200 በላይ ሜካናይዝድ መሳሪያዎች በዚህ ቀጠና ወደ ትግራይ ስለመግባታቸው የሚገልጹ መረጃዎች ወጥተዋል። በኢትዮጵያ በኩል ደግሞ በእነዚህ ትይዩ ባሉ አካባቢዎች በወልቃይት በበርካታ ሺዎች የሚቆጠሩ ኃይሎች መስፈራቸው የተገለጸ ሲሆን በጠለምትም እንደዚሁ በተመሳሳይ በብዙ ሺህ የሚቆጠር ሰራዊት በዋግምራ ትይዩ፣ በራያ በኩል በአፋር በኩልም እንደዚሁ በርካታ ኃይል ስለመጠጋቱ ተገልጿል።
ይህ በእንዲህ እንዳለ ህወሓት ከፌዴራል መንግስቱ ጋር ይደረጋል ላለው ጦርነት ሙሉ ወታደራዊ ዝግጅት ማጠናቀቁ የተገለጸ ሲሆን በዚህም በትግራይ የሚገኙ ተቋማት፣ ትምህርት ቤቶች፣ የፋብሪካ መጋዘኖች፣ ጤና ተቋማት በጊዜያዊነት የቁስለኛ መቀበያና ማከሚያ እንዲሆኑ እንዲዘጋጁ ትዕዛዝ ስለመሰጠቱ ተነግሯል። ህወሓት የፌዴራል መንግስቱ ቀድሞ ካልተኮሰብን በቀር ቀድመን አንተኮስም የሚል አቋም መያዙ የተነገረ ሲሆን ቀድመን ጦርነት ብንጀምር እንደባለፈው የዲፕሎማሲ ኪሳራ እንዲደርስብን አንፈልግም የሚል ውሳኔ ማሳለፋቸው ተገልጿል። ከዚሁ ጋር በተያያዘ ኢትዮጵያና ኤርትራ በጦርነት አፋፍ ላይ ናቸው ሲል ዓለም አቀፉ ተቋም ኢንተርናሽናል ክራይሲስ ግሩፕ ገለጸ። ኢንተርናሽናል ክራይሲስ ግሩፕ በሰሜን ኢትዮጵያና በኤርትራ መካከል አዲስ የጦርነት ስጋት እንዳለ ያስጠነቀቀ ሲሆን ውጥረቱ ወደ ቀጥተኛ ጦርነት ለመቀየር አጭር ጊዜ ቀርቶታልም ብሏል። ዓለም አቀፉ የጥናት ተቋም ኢንተርናሽናል ክራይሲስ ግሩፕ ባወጣው አዲስ ሪፖርት ላይ በኢትዮጵያ ፌዴራል መንግስት በኤርትራና በትግራይ ኃይሎች መካከል ያለው ግንኙነት እጅግ አደገኛ ደረጃ ላይ መድረሱንና ቀጠናው ዳግም ወደ አስከፊ ጦርነት ሊያመራ የሚችልበት እድል ሰፊ መሆኑንና ይህም የሰከንዶች እድሜ ብቻ የቀረው ስጋት መሆኑን አስታውቋል። This comes just a few weeks after clashes broke out between the army and the Tigrayan rebels. Now, Ethiopian Airlines had suspended flights to Tigray temporarily. Though the clashes were short-lived, they highlighted the brewing tensions in the region. Now, the last time the Ethiopian army and Tigrayan rebels fought a war, at least 600,000 people were killed. It was between 2020 and 2022. ለዚህ ውጥረት መባባስ እንደ ምክንያትነት የተጠቀሱት የኢትዮጵያ መንግስት የባህር በር ለማግኘት ያለው ፍላጎትና በኤርትራ በኩል እንደ ሉዓላዊነት ስጋት መታየቱ፣ በትግራይ ክልላዊ መንግስት አመራሮች መካከል የተፈጠረው የውስጥ ክፍፍል እንዲሁም በቅርቡ በጠለምት አካባቢ የተከሰቱት ወታደራዊ ግጭቶችና የድሮን ጥቃቶች ናቸው ብሏል። ሪፖርቱ አክሎም ይህ አዲስ ግጭት ከተከሰተ በመቶ ሺዎች የሚቆጠሩ ሰዎችን ህይወት ከቀጠፈው የቀድሞ ጦርነት በባሰ መልኩ አውዳሚ እንደሚሆንና የቀይ ባህርን አካባቢ ይበልጥ ሊያናውጠው እንደሚችል ገንዘቧል። በመጨረሻም ክራይሲስ ግሩፕ እንደ ኬንያ፣ ደቡብ አፍሪካና ኒጀሪያ ያሉ የአፍሪካ ሀገራት እንዲሁም ሀያላን ሀገራት ግጭቱን ለማስቀረት አስቸኳይ የዲፕሎማሲ ጥረት እንዲያደርጉ ጥሪ አቅርቧል። የኢትዮጵያ የባህር በር ፍላጎትም በንግድና በሰላማዊ ውይይት ብቻ እንዲፈታ አሳስቧል። ክቡራን ተመልካቾች ለአሁን ያዘጋጀናቸው መረጃዎች እነዚህን ይመስሉ ነበር። ሐሳብ አስተያየቶን ኮሜንት ላይ በመጻፍ ያጋሩን። ቪዲዮን ላይክ እና ሼር፣ ቻናሉን ሰብስክራይብ እና የደወል ምልክቷን በመጫን ትኩስና አዳዲስ መረጃዎችን ያገኙ እያልን ተሰናበትን።